ከአማራ ሚዲያ ኮርፖሬሽን ዜናዎቻችን ጋር ስላላችሁ ስለምትከታተሉን በእጅጉ እናመሰግናለን የተከበራችሁ ተመልካቾቻችን። አሁን በተከታይነት ደግሞ ሰዓቱ የቢዝነስ ዘገባዎች ወደ እናንተ ይደርሳሉ። መረጃዎችን ይዛ ባልደረባዬ ቤተልሔም ሞገስ ስቱዲዮ ትገኛለች። ቤቲ ሰዓቱ ያንቺ ነው። መልካም አመሰግናለሁ። ወደ ቀዳሚ ጉዳያችን የምናልፈው አብራችሁን ቆዩ። ካለፈው ዓመት አኳያ ሲታይ የዚህ ዓመት የልደት በዓል የእርድ ከብት ዋጋ ከፍተኛ ጭማሪ የታየበት መሆኑን ሻጮችና ገዢዎች ተናግረዋል። ለገበያ የቀረቡት ብዙዎቹ የእርድ ከብቶች የደለቡና ብዙ ገንዘብ የወጣባቸው መሆናቸው ደግሞ ለዋጋ ንረቱ እንደ ምክንያትነት ተጠቅሷል። በዚህ ጉዳይ ላይ ተጨማሪ መረጃዎችን ሊያጋራን ደግሞ ባልደረባችን አድኖ ማርቆስ በቀጥታ መስመራችን ላይ ይገኛል። አድኖ እንደምን ውለሃል? የገበያ ሂደትና እንቅስቃሴውን በተመለከተ አጭር ማብራሪያ ስጠን እስኪ። አመሰግናለሁ ቤቲ። እንግዲህ የልደት በዓል እንደሚታወቀው ከፍተኛ እርድ ከሚፈጸምባቸው የሃይማኖታዊ በዓላት መካከል አንዱ ነው። ይህንን ተከትሎ እንግዲህ በዚህ በዓል ከፍተኛ ግብይት ይፈጸማል። አሁን በተለይ ነዋሪው ማለት ነው የእምነቱ ተከታይ የበግና የፍየል ዋጋ ከፍተኛ ከመሆኑ ጋር ተያይዞ በግ ገዝቶ በዓልን ከማክበር ይልቅ ወደ በሬ የተሸጋገረበት ሁኔታ በሬን አርዶ በጋራ መጠቀምን እንደ አማራጭ የወሰደበት ሁኔታ ነው ያለው። እንግዲህ አሁን የምንገኘው በተለይ በባህር ዳር ከተማ ሰባታሚት አካባቢ በሚገኘው የበሬ ገበያ ማዕከል ነው የምንገኘው። በዚህ የገበያ ማዕከል ማለት ነው ከፍተኛ ግብይት የሚፈጸምበት የገበያ ማዕከል ነው በባህር ዳር ከተማ ማለት ነው። በዚህ የገበያ ማዕከል በተለይ ዛሬ የቀረበው የእርድ ከብት መጠን ማለት ነው አነስተኛ እንደሆነ መመልከት ችያለሁ። ዋናው ገበያ ነገ እንደሚፈጸም ነው ከነጋዴዎችም ከገዢዎችም ያገኘሁት መረጃ የጠቆመኝ ማለት ነው። እንግዲህ በዚህ ዛሬ በዋለው ገበያ ማለት ነው በተለይ አነስተኛ የሚባሉ ከአርሶ አደሩ የመጡ ለገበያ የቀረቡ በሬዎች ከ50-60 ሺህ ብር ጀምሮ እስከ 70 እና 80 ሺህ ብር ድረስ የሚሸጡበት ሁኔታ አለ። ደልበው መካከለኛ ስጋ ይዘው ወደ ገበያ የቀረቡ በሬዎች ደግሞ ከ100 ሺህ ጀምሮ እስከ 150 ሺህ አካባቢ ግብይት የሚፈጸምበት ሁኔታ እንዳለ መመልከት ችያለሁ። ከዛ ባለፈ እንግዲህ ከፍተኛ ውፍረት ኖሯቸው በተለይ በአድላቢዎች ከፍተኛ ወጪ ወጥቶባቸው ወፍረው ለዚህ ገበያ የቀረቡ በሬዎች ደግሞ እስከ 245 ሺህ ብር የተሸጠ በሬ እንዳለ በአይኔ መመልከት ችያለሁ ማለት ነው። እንግዲህ ከአምናው አኳያ የዘንድሮው ልደት በዓል በሬ ገበያ ስንመለከት ማለት ነው የተወሰነ ጭማሪ የታየበት እንደሆነም መታዘብ ችያለሁ። ሻጮችና ገዢዎችም የነገሩኝ ይህንን ጉዳይ ነው ማለት ነው። እንግዲህ ዋጋው የጨመረበት ምክንያት በተለይ ከአድላቢዎች ከፍተኛ በሬ መቅረቡን ተከትሎ ነው። በተለይ አድላቢዎች በሬዎችን ለማድለብ ደግሞ ከፍተኛ ወጪ ያወጣሉ። ያንን ወጪ ታሳቢ አድርገው ለገበያ ስለሚያቀርቡ ስለሚሸጡ ማለት ነው ከአምናው አኳያ ዘንድሮ የበሬ ዋጋ ከፍተኛ የሆነበት ሁኔታ እንዳለ መታዘብ ችያለሁ። እንግዲህ ይህን ለመፍታት በተለይ አድላቢዎች በከፍተኛ ሁኔታ ወደ ድልብ ስራ ሊገቡ እንደሚገባና ለበዓል ገበያ በተለይ እንደዚህ እርድ በሚበዛባቸው የበዓል ወቅቶች ማለት ነው የደለቡ በሬዎች በስፋት ቢገቡ ገበያው የሚረጋጋበት ሁኔታ እንዳለ ጠቁመውኛል ማለት ነው። እንግዲህ ለዚህ ግብይት ማለት ነው ነጋዴዎች በስፋት የገቡበት ሁኔታ አለ፣ አድላቢዎችም የገቡበት ሁኔታ አለ ማለት ነው። ከአርሶ አደሩና ከአድላቢ በሬዎች እየቀረቡ እንደሆነ መመልከት ችያለሁ። ነገ በተለይ ከበዓሉ ዋዜማ ማለት ነው ከፍተኛ የሆነ በሬ ለገበያ ይቀርባል ተብሎ እንደሚጠበቅም ከዚሁ ከገበያው ተዋናኞች ያገኘሁት መረጃ ያመላክታል ማለት ነው። እንግዲህ ባጭሩ በዛሬው ዕለት በሰባታሚት በባህር ዳር ከተማ የዋለው የበሬ ገበያ ሁኔታ ይህንን ነው የሚመስለው። አድነው በቀጥታ መስመራችን ላይ ተገኝተ የልደት በዓልን ምክንያት በማድረግ ያለውን የገበያ እንቅስቃሴ መረጃ ስላደረስከን እጅግ አድርጌ አመሰግናለሁ። በሌሎች ጉዳዮቻችን ቀጥለናል። የተወደዳችሁ ተመልካቾቻችን በበዓላት ወቅት የእንስት ጥጃና የአርቢ ላሞችን ለእርድ ማቅረብ በእንስሳት ሀብት ልማት እድገት ላይ ተጽዕኖ እያሳደረ በመሆኑ ህብረተሰቡ ከዚህ ድርጊቱ ሊቆጠብ እንደሚገባ የአማራ ክልል ፍትህ ቢሮ አሳስቧል። ድርጊቱ በእንስሳት ሀብት ልማትና በወተት ሀብት ልማት ላይ አሉታዊ ተጽዕኖ እያሳደረ መሆኑ ተጠቁሟል። ጌታቸው ስንታየው ተጨማሪ መረጃ አለው። የገና በዓል የቅርጫ በዓል በመሆኑ ፍሪዳ በጋራ ታርዶ ክፍፍል የሚደረግበት ነው። አሁን እየተለመደ የመጣውና ችግር የሆነው የእርባታ ላሞችና እንስት ጥጆችን ማረድ በእንስሳት ሀብት እድገት ላይ አሉታዊ ተጽዕኖ እያሳደረ በመሆኑ ህብረተሰቡ ከዚህ ድርጊት እንዲቆጠብ በአማራ ክልል ፍትህ ቢሮ የኢኮኖሚ ወንጀል ጉዳዮች ዳይሬክተር
አቶ ሙሉጌታ አሻግሬ ምክር አቅርበዋል። እንደተለመደው የቅርጫ በዓል ነው እንደ ባህል የተወሰደው። ይህን ስንል ከብቶችን በጋራ አርዶ የጋራ መጠቀም የተለመደ ባህላችን ነው። አሁን እየመጣ ያለውና ችግር በተለይ ከባህላችንም ትንሽ ወጣ ያለው የእርባታ ላሞች እና ጥጆችን ማረድ፣ ለስጋ አገልግሎት ማዋል። ስለዚህ የእንስሳት እርባታችን በወተት ሀብታችን ላይ ከፍተኛ ችግር የሚፈጥርበት ሁኔታ ጥጆችን ማረድ፣ የእርባታ ላሞችን ማረድ በክልላችን እየተስተዋለ ያለበት ሁኔታ ነው ያለው። ይሄም ማድረጋችን በአጠቃላይ በእንስሳት ሀብት ልማታችን ላይ ከፍተኛ ችግር የሚፈጥር መሆኑን ህብረተሰቡ ተረድቶ ከሚያስከትለው የክልላችን የኢኮኖሚ ችግር አኳያ ታይቶ የእርባታ ላሞችንና በተለይ እንስት ጥጆችን ማረድ ላይ ሰው ራሱን መቆጠብ ቢችል እንደ ክልል ለእንስሳት ሀብት እርባታችን አስተዋጽኦ የሚያደርግበት ሁኔታ ስላለ ሁሉም ሰው ለእርድ አገልግሎት ለሚያውላቸው በተለይ ለወደፊቱ እንስሳት እርባታችን ላይ ችግር በማይፈጥር የስጋ ምርታችን ላይ ችግር በማይፈጥር የወተት ሀብታችን ላይ ችግር በማይፈጥር ሁኔታ ለእርባታ የሚያገለግሉ ላሞች ላይ ማረድን ቢያቆም ወይም ወደዛ እነዛን ተመራጭ ባያደርግ ጥሩ ነው ብለን ምክረ ሀሳብ ማቅረብ እንፈልጋለን። በ2017 ዓ.ም ከ1 ሚሊዮን 500 ሺህ በላይ የቁም እንስሳት የሀገር ውስጥ ግብይት እንደ ክልል መፈጸሙን ያስገነዘቡት ዳይሬክተሩ ከኤክስፖርት አንጻርም ትልቅ ገቢ የተገኘበት ሲሆን ድርጅቱ ይህን ገቢ የሚያሳጣ ስለሚሆን ትኩረት ሊሰጠው ይገባልም ብለዋል። የክልላችን የቁም እንስሳት ሀብታችን ከፍ ያለ ቁጥር ነው ያለው። በዚህም የሚገኘው ገንዘብ ቀላል የሚባል አይደለም። ስለዚህ የምናደርጋቸው ማንኛውም የእርድም ሆነ የንግድ እንቅስቃሴዎች በህጋዊነትን መሰረት አድርገው አጠቃላይ እንስሳት ሀብት ልማታችን ላይ ችግር በማይፈጥር መንገድ መፈጸም መኖር እንዳለበት ለማሳወቅ እንፈልጋለን። ህገወጥ የቁም እንስሳት ግብይት አዋጅም በወንጀል ህግ ተጠያቂ የሚያደርግ መሆኑንም ዋና ዳይሬክተሩ አስታውቀዋል። ህገወጥ የቁም እንስሳት ግብይት አዋጅም በወንጀል ህግ ተጠያቂ የሚያደርግ መሆኑን መግለጽ እንወዳለን። በተለይ የቁም እንስሳት ግብይት አዋጅ 819/2006 በርካታ የወንጀል ድንጋጌዎችን አስቀምጧል። አንደኛው የሚከለክለው ህጋዊ ንግድ ፍቃድ ሳይዙ የቁም እንስሳት ግብይት መፈጸም ነው። ይሄ በንግድ ምዝገባ ፈቃድ አዋጅም በዚህ አዋጅም እስከ 15 ዓመት የሚያስጠይቅ ስለሆነ ማንኛውም ሰው በህጋዊ መንገድ ግብይት መፈጸም አለበት። እንደ ሀገር የአማራ ክልል በእንስሳት ሀብት ልማት ከፍተኛ ቁጥር ያለው ነው ያሉት አቶ ሙሉጌታ አሻግሬ በሀገር ደረጃ ሲታይ የዳልጋ ከብት ከ26.7% በክልላችን እንደሚገኝም አስገንዝበዋል።